ያበቃ እንደሚችል የበኩሉን ሐሳብና ምክር ሐሳብ ላይ ያቀርቡ ስለተገኙ 10 ደቂቃ አሉት መቀጠል ይችላሉ። አቶ ገዱ አንዳርጋቸው። በጣም አመሰግናለሁ። በዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ በመገኘት መልእክት እንዳስተላለፍ እድሉን ላመቻቻቸው የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ። በዚህ የተቃውሞ ትዕይንተ ህዝብ የማስተላልፈው መልእክት የግሌ እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ እወዳለሁ። ይህንን ካልኩ በኋላ ኢትዮጵያ ሀገራችን ያለችበትን ሁኔታ በተመለከተ ያለኝን ምልከታና መፍትሄ ይሆናሉ የምላቸውን ሀሳቦችን እንደሚከተለው አቀርባለሁ። ክቡራትና ክቡራን የዚህ ፕሮግራም ተሳታፊዎች፣ የፕሮግራሙ አዘጋጆች፣ ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በበጎ የምትታወቅባቸውን እሴቶች የገነባች ሀገር ነች። የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ ሆኖ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት፣ ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች፣ በነፃነቷና በጸረ ኮሎኒያሊዝም ታሪኳና በዚህ ዙሪያ በገነባችው እሴት እኛ ዜጎቿ ብቻ ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች ሀገር ነች። በቅርብ ዓመታት ደግሞ በጸረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች። ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንጻራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቁበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር። በሀገሪቱ ተገኝቶ በነበረው አንጻራዊ የኢኮኖሚ እድገት የተፈጠረው መዋለ ንዋይ በመጠቀም በዘለቄታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን በማስፋፋት አሁን የወታደር ካምፕ ቢሆኑ ትምህርት ቤቶቻችን የጤና ተደራሽነትን ለሁሉም የሀገሪቱ ህዝቦች ለማዳረስ በርትታ የሰራችበትና በዚህም ከፍተኛ ውጤት ማስመዝገብ ችላ ነበር። መሰረተ ልማትን በማስፋፋት ኢትዮጵያውያን ተስፋ ያለመለመ መንገድ ጀምራም ነበር። ዳሩ ግን በፖለቲካችን አለመስተካከልና ዲሞክራሲያዊ ስርዓት መገንባት አቅቶን ከዚሁ ጋር ተያይዞም ብሔራዊ መግባባት መፍጠር ተስኖን አሁን መልሰን መንግስት በፈጠረው የቀውስ አሮንቃ ውስጥ ገብተን እንገኛለን። ኢትዮጵያ ቀድሞውንም ቢሆን ችግር ተለይቷት ባታውቅም፣ ነገር ግን ባለፉት 7 ዓመታት የገባችበት ቀውስ ያህል በታሪኳ ገጥሟት አያውቅም ብል መሳሳት አይሆን። በአሁኑ ወቅት ኢትዮጵያ እንኳን አህጉራዊና ዓለም አቀፋዊ የሰላምና መረጋጋት ተዋናይ ልትሆን ቀርቶ ዜጎቿ ውሎ በሰላም ከቤት መግባት ብርቅ ሆኖባቸዋል። የሀገሪቱ የ7 ዓመት ጉዞ መገለጫ ጦርነት፣ ግጭት፣ ማህበረሰባዊ ክፍፍል፣ መንግስታዊ ጽንፈኝነትና አፋኝነት የፖለቲካ መድረኩን የተቆጣጠረበት ሆኖ እናገኘዋለን። በመንግስት ግንባር ቀደም ተዋናይነት የሚሰራጨው የተዛባ መረጃ በኢትዮጵያውያን መካከል የከፋ አለመተማመንና የእርስ በርስ መጠራጠር እንዲሰፋ በማድረጉ በጋራ ጉዳዮች ላይ እንኳን አብሮ ለመቆም አስቸጋሪ ሁኔታ ፈጥሮ ይገኛል። ምናልባት አሁን በስልጣን ላይ ያለው መንግስት የተሳካ ስራ ሰርቷል ከተባለ በኢትዮጵያ ህዝብ መካከል አለመተማመን እንዲስፋፋ ማድረግ መቻሉ ነው። የአሁኗ ኢትዮጵያ በዓለም ደረጃ ስሟ ተደጋግሞ የሚነሳው ራሷ በራሷ ላይ በከፈተችው የግጭት አዙሪት በሚሊዮኖች የሚቆጠር የሰው እልቂት ያስከተሉ ጦርነቶች በትግራይ፣ በአማራ፣ በኦሮሚያ እና በሌሎች አካባቢዎች ያለማቋረጥ በየተራ በመካሄድ ህዝቦቹን እየገደለና መሰረተ ልማቷን እያወደመ ያለ መንግስት ባለቤት መሆን መቻሏል። የከፋ የሰብአዊ መብት ረገጣ የሚካሄድባት፣ በገፍ ዜጎቿን የምታስር፣ ሚሊዮኖችን ከቤት ንብረታቸው የምታፈናቅል መንግስት ሆን ብሎ የአምራች ኃይሎች ማለትም የአርሶ አደሮችን፣ ባለ ኢንዱስትሪዎችን እና ነጋዴዎችን ተረጋግተው ስራቸውን እንዳያከናውኑ በማዋከብና እረፍት በመንሳት የምርት ማሳደጊያ ግብዓቶችን
ግብዓቶች አቅርቦትን በማስተጓጎል ድህነት በፍጥነት እንዲሰፋ፣ የኑሮ ውድነት እንዲባባስ፣ የስራ አጥነት ችግር ለመፍታት አስቸጋሪ በሆነ ደረጃ እንዲወሳሰብ የሆነባት ሀገር ናት። ዜጎቿ ተስፋ ቆርጠው ስደትን እንደ አማራጭ በመመልከት በገፍ ሀገራቸውን ጥለው የሚሰደዱባት ሀገር ሆኗል። እንዲሁም የቀጠናው የሰላምና መረጋጋት ምሰሶና ሰላም በማስከበር ንቁ ተሳታፊ የነበረችው ሀገር አሁን የቀጠናው የቀውስና አለመረጋጋት ምንጭ ሆና ትገኛለች። በአሁኑ ወቅት ኢትዮጵያ ከራሷ ጋር ተጣልታ በየቀኑ ዜጎቿ በጦርነት የሚሞቱባት፣ በሚሊዮኖች የሚፈናቀሉባት እና የሚራቡባት፣ እያንዳንዱ ግለሰብ ሆነ ማህበረሰብ በሰላም እጦት ወጥቶ መግባት ብርቅ መሆኑ ብቻ አይደለም። ይልቁንም የተፈጠረው ምስቅልቅል ሁኔታ እንደ ስኬት የህዝብን መከፋት የደስታው ምንጭ አድርጎ የሚመለከት መንግስት ያላት ሀገር መሆኑ። በዚህም የተነሳ በስልጣን ላይ ያለው አገዛዝ በኢትዮጵያውያን የተሰለቸ የተጠላና በዓለም አቀፍ ማህበረሰቡም ጭምር የማይታመንና የተናቀ በሆነበት ወቅት ላይ እንገኛለን። የኔ የቀድሞ ጓደኞቼ በሁሉም መስክ ተባብረን የሰበርናትን ሀገር በሐሰት ፕሮፓጋንዳ ሊጠግኗት ኢትዮጵያ በታሪኳ ይህን የመሰለ ሰላም አግኝታ አታውቅም፣ በድህነትና ስራ አጥነት ምስቅልቅል ባለ ሁኔታ ውስጥ ህዝቧ በመከራ እየማቀቀ የሚኖርባትን ሀገር እርገቷ ታምር ነው ወይም መራክል ነው ይሉታል። የሚገርመው ነገር ደግሞ እየራበው ያለን ህዝብ ከፊታቸው አስቀምጠው ማየት ተስኗችሁ ነው እንጂ በሚገርም ብልጽግና ውስጥ ናችሁ ብለው ለማሳመን ሲጥሩ መታየት ላይ የሀገር ክብር መገለጫ ተደርገው የሚቆጠሩትን እንደ መከላከያ የመሰሉ ተቋማትን አዋርደው ወደ ሚሊሻነት ቀይረው ከወገኑ ጋር እያዳሙ ይህን የመሰለ መከላከያ ሰራዊት አገሪቱ ኑሯት አያውቅም ብለው ሊያሳምኑ ሲሞክሩና በተቆጣጠሯቸው ሚዲያዎች ሲያስተጋቡ ማየት የሚገርም ነገር ነው። እርግጥ ነው አገዛዙ የፈጠራቸው በጣም ጥቂት የተመቻቸው ሰዎች መኖራቸው አይካድም። ሲሰሩ ሳናያቸው በድንገት ቢሊዮነር የሆኑ የዚህ አዲስ ገንዘብ ገዢ መደብ አባላት እና በዙሪያው የተሰባሰቡ ጥገኞች መኖራቸው የታወቀ ነው። እነዚህ ከህዝቡ የተነጠሉ የብልጽግና ደሴት ነዋሪዎች ምናልባት የራሳቸው ጩኸት መልሶ እያስተጋባባቸው አደንዝዟቸው ካልሆነ በስተቀር እውነታው ግን ኢትዮጵያ ውስጥ ህዝቡ በመንግስቱ ተስፋ ቆርጦ ብሶቱ ሊፈነዳ ጫፍ የደረሰበት አሳሳቢ ሁኔታ ላይ እንገኛለን። ይህ ብሶት ያንገፈገፈው ህዝብ በድንገት ተነስቶ ከቁጥጥር ውጭ ከመውጣቱ በፊት ኃላፊነት ያለባቸው አካላት ሚናቸውን መወጣት ይኖርባቸዋል የሚል አስተያየት አለ። በዚህም መሰረት በእኔ በኩል የሚታዩኝን 5 የመፍትሄ ሀሳቦች ከዚህ ቀጥያ። አንደኛ፣ በአሁኑ ወቅት አገሪቱን የገጠማት ሁለንተናዊ ችግር እጅግ የተወሳሰበ በመሆኑ በስልጣን ላይ ያለው አገዛዝ ብቻውን የተፈጠረውን ቀውስ ሊፈታው አይችልም። የኢትዮጵያ ችግር ከብልጽግና አገዛዝ ቁጥጥር ውጭ በመሆኑ ሊፈታው ስለማይችል ሌላ አማራጭ መፈለግ የግድ የሚል መሆኑን ኢትዮጵያውያን መግባባት ይኖርባቸዋል። ሁለተኛ፣ በስልጣን ላይ ያለው አገዛዝ በኢትዮጵያ ህዝቦች ዳር እስከ ዳር የተጠላና የመንግስትነት ቅቡልነቱ ወይም ሌጂቲሜሲ ተሟጦ ያለቀ በመሆኑ በስልጣን በሚቆዩባቸው ጊዜያት የባሰ ቀውስ ስለሚፈጠር አገሪቱን ከአደጋ ለመታደግ ስልጣኑን እንዲለቅ ጠንካራ ግፊት መደረግ አለበት። ለዚህም መላው ህዝብ በቃ ሊለው ይገባል። ሶስተኛ፣ ህዝቡ በአገዛዙ ላይ በሚፈጥረው ከፍተኛ ግፊት ተገዶ በአገሪቱ በተለያዩ አካባቢዎች በተለይም በአማራና በኦሮሚያ የከፈተውን ጦርነት እንዲያቆም፣ ያጣውን ቅቡልነት በወታደራዊ ኃይል ለማስመለስ ሲል ህዝቡን እንዲጨፈጭፍ ያሰማራውን ሰራዊት ወደ ካምፕ እንዲመለስ በማድረግ በአንድ በኩል ህዝቡ እየደረሰበት ካለው መከራ ወጥቶ እፎይታ እንዲያገኝ፣ በሌላ በኩል ደግሞ ለተከታታይ 5 ዓመታት ከወገኑ ጋር በመዋጋት ከፍተኛ ስብራት የደረሰበት የመከላከያና ሌሎች የጸጥታ አካላት ከየመንደሩ ወጥተው ከተሰማሩበት ዓላማ የለሽ የጥፋት ተልዕኮ እንዲገላገሉ ማድረግ። አራተኛ፣
አገዛዙ በህዝብና በሀገር ላይ የሚያደርሰው ጭቆናና የጥፋት አካሄድ በመቃወም በተለያየ መንገድ እየታገሉ ያሉ ኃይሎች በሙሉ ከጎንዮሽ እርባና ቢስ መጠላለፍ ወጥተው በመተባበር በአገዛዙ ላይ የተጠናከረ ግፊት በማድረግ የበኩላቸውን ሚና መጫወት ይኖርባቸዋል። አምስተኛ፣ አገዛዙ በፈቃዱም ሆነ ተገዶ በሚፈጠረው የተኩስ አቁም ስምምነት ላይ በመመስረት አካታችና ሁሉን አቀፍ የሽግግር ስርዓት በማቋቋም ተገቢውን የቅድመ ዝግጅት ስራዎችን በማከናወን ስልጣን ወደ ህዝብ እንዲገባ ማድረግን ዓላማ ያደረገ ትግል መቀጣጠል ይኖርበታል። ስድስተኛ፣ ጦርነት እንዲቆም፣ ሽፋ አገዛዝ እንዲያበቃ፣ ሰላም እንዲመጣ የተጀመረውን ትግል ዳር ለማድረስ መላው ህዝብ ማንንም ሳይጠብቅ በተነሳሽነት መንቀሳቀስ ይኖርበታል። ተሰብስቦ ለመወያየት በግልጽ ለመደራጀትና ሀሳብን በነፃነት ለመግለጽ አፋኝ የሆነው አገዛዝ ሊፈቅድ እንደማይችል የታወቀ ነው። በመሆኑ ማህበራዊ ሚዲያዎችን ጨምሮ ሌሎች ዘመኑ ያፈራቸውን የኮሚኒኬሽን ፕላትፎርሞችን በመጠቀም ውይይቶችን በማካሄድ ያገዛዙን አፈና በመቋቋምና ለድል የሚያበቃ እንቅስቃሴ ማድረግ የሚሉ ሀሳቦችን አቀርባለሁ። አፈና ይቁም፣ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ። አመሰግናለሁ። በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክቱን በእንዲህ መልኩ አደራጅተው በማቅረቡ በመላ ዓለም ያሉ በኢንተርኔትም በቴሌቪዥንም እየታደሙ ያሉ ሰልፈኞችን እጅግ እናመሰግናለን። ይህ ታላቅ የበይነመረብ የተቃውሞ ትዕይንተ ህዝብ ነው። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ ነው እያልን ያለ ነው። የፖለቲካ እስረኞች ይፈቱ፣ በርስ በርስ ጦርነት ንጹሃንን መፍጀት ይቁም፣ አገዛዙ ንጹሃኑን መፍጀት ያቁም፣ በጦርነት እየሞቱ ያሉ ዜጎቻችን ሰቆቃ ይብቃ፣ የተፈናቀሉ ዜጎቻችን ሰቆቃ ይብቃ። በህዝብ መሃል በማፋጀት ስልጣን ማራዘም አይቻልም እና ሌሎችንም በርካታ መልእክቶች እያስተላለፍን ነው። እናንተም በየመረዳታችሁ በየፍላጎታችሁ እነዚህን የጦርነትን መብቃት የአገዛዝን ማብቃት የተመለከቱ መልእክቶችን እና ዘላቂ ሰላም የሚመጣበትን በተመለከተ ያሏችሁን መልእክቶች አሻግሩ። ይሄ ስርጭት ከ30 በላይ ሚዲያዎች እያሰራጩት ነው በኢንተርኔት። በሳተላይት ደግሞ የኢሳን ቴሌቪዥን ለሚሊዮኖች ለኢትዮጵያውያን ተደራሽ ያደረገው ነው። በጣም እናመሰግናለን። ይህ ታላቅ የበይነመረብ ትዕይንተ ህዝብ አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ያሰናዳውና ብዙዎች በከፍተኛ አስተዋጽኦ እንዲቻል ያደረጉት ነው። እናንተን ታዳሚዎችን፣ የመገናኛ ብዙሃንንና ተናጋሪዎችን በሙሉ ከልብ ማመስገን እንወዳለን። እንቀጥላለን። ገና እንግዲህ አገዛዙ የዩቲዩብ ኢፌክቲቭሊ እንዳይሰራ አድርጓል። በኢትዮጵያ ውስጥ ኢንተርኔት ዘግቷል። በተለያዩ መንገዶች እነዚህ የጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ የሚተላለፈው መልእክት እንዳይተላለፍ በማድረግ ጦርነት እንዲቀጥል ሰላም እንዳይመጣና አገዛዝ እንዳያበቃ ያለውን ፍላጎት በግልጽ አሳይቷል። ዜጎችም መተባበራቸው ምን ያህል እንደሚያሸብረው አሳይቷልና መንገዳችን ትክክል መሆኑን ኦሬዲ አገዛዙ ራሱ አረጋግጧል ማለት እችላለሁ። እንግዲህ ጃዋር ስትሪም ለማድረግ እየሞከረ እንዳለ አውቃለሁ። ግን አንድ ሰው ካስገባን በኋላ አቶ ጃዋርን እንዲናገር እናመጣዋለን፣ መልእክቱን እንዲያስተላልፍ። በመገኘቱም ደግሜ በጣም አመሰግነዋለሁ። ኢንጂነር ኦባንግ ኦማን መልእክት እንዲያስተላልፉ መጋበዝ እወዳለሁ። የጋምቤላ ተወላጅ ናቸው። በኢትዮጵያ ፖለቲካ ውስጥም ረዘም ያለ ተሳትፎ ያላቸው ፐርሶናሊቲ ናቸው ወይ ፖለቲከኛ ናቸው። በጣም እናመሰግናለን። በዛሬው ዝግጅት ላይ ለጦርነት እንዴት እንዲቆም፣ ሰላም እንዴት ሊመጣ እንደሚችል፣ አገዛዝ እንዴት ሊያበቃ እንደሚችል ያሉትን ሀሳብ ለማቅረብ በመገኘቱ እዚህ ላይ ያልጠቀስኳቸውን እርስዎን የተመለከቱ ነገሮች እርስዎም በ30 ሰከንድ ውስጥ መጥቀስ ከቻሉ 30 ሰከንድ ጨምርሎታለሁ። ግን ለረጅም ጊዜ እንዳልኩት የፖለቲካ ተሳትፎ ሲያደርጉ እንደቆዩ አንስቻለሁ። በአሁኑ ሰዓት የዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል ምክትል ሰብሳቢ ናቸው። ይሄ ግብረ ኃይል ደግሞ 31 ያህል ብሔሮችና ብሔረሰቦችን ያቀፈ ስብስብ ነው። ከዚህ ያጎደልኩት ካለ እንግዲህ በጥቂት ሰከንዶች ያክሉበትና ለ10 ደቂቃ ንግግሩን ማቅረብ ይችላሉ። ከእርሳቸው ተከትሎ አቶ ጃዋር መሐመድ ይመጣል። ሁላችሁም አብራችሁን ስላላችሁ እናመሰግናለን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ይቀጥሉ አቶ ኦባንግ። ታንክ ዩ። እንግዲህ ያው ይሰማል አይደል?
ይሰማል አንዳችሁ ላይ ከጀርባ ድምጽ ሰማለሁ ሁላችሁም ሚውት አድርጉልኝና እሳቸው ብቻ ይናገሩ እርሶ ይቀጥሉ ጥሩ እንግዲህ እኔ ካለኝ ከ10 ደቂቃ ውስጥ 1 ደቂቃ ብቻ ለሌላ ጸሎት እናድርግ ይሻላል ለ1 ደቂቃ ምን አድሪ ለ1 ደቂቃ ብቻ ሁላችን የሌላ ጸሎት ብናደርግ እሺ ያው አየሩ ዝም ማለት ስለማይችል ሐሳቡን በጣም እናደንቃለን ያው የተገናኘ ነው ስለነዛ በህሊና ጸሎት ልናስባቸው ስለሚገቡ ሰዎች ለመናገር ነውና መልእክቱን ለማስተላለፍ እንጠቀምበት ብዬ ነው ወደ ኋላ መልእክቱን ሊያስተላልፉ ከፈለጉ ቆየት ብለን ልንመለስ እንችላለን ወይ ባጭሩ መልእክቱን ያስተላልፉና እናሰናብ ጥሩ እንግዲህ ያው ከሁሉም አስቀድሜ እኔን ፕሮግራም ላዘጋጁት በጣም ብሎኛል ፕሮግራሙ እንግዲህ በጣም የሚደነቅና ባይነቱ ልዩ የሆነ ፕሮግራም እንደሆነ ነው አንደርስታንድ ማድረግ የቀረቡት ነጥቦች ደግሞ ወቅታዊ አዘል ጉዳዮች ናቸው ጦርነቶች ስንል እንግዲህ ያው አሁን እንደምናውቀው ኢትዮጵያ ውስጥ ጦርነት ባይል ሆኗል በአሁኑ ሰዓት ጦርነት ስንል እነኚህ የተለያዩ የጦርነት አይነቶች በሶስቱ ቦታዎች የተነሱ ጦርነቶች ምንጫቸው ስናያቸው ወደ ጦርነት እንዲያስገቡ የሚችሉት ጦርነቶች የሊደርሺፕ ችግር ነው ከዛ በፊት በሶማሊያና በኦሮሞ መካከል የተፈጠረው ችግር ወደ ጦርነት ሊያስገባ የሚችል ጉዳይ አይደለም በትግራይና በማዕከላዊ መንግስት የተፈጠረው ጦርነት ወደ ጦርነት የሚያስገባው አይደለም ደሴም በአማራ ክልል ላይ አሁንም ያለው ጦርነት ወደ ጦርነት የሚያስገባ ጉዳይ አይደለም ይሄንን የሊደርሺፕ ችግር ነው ሊደርሺፕ አቅም አለኝና ባለኝ አቅም የኢትዮጵያ ህዝብ ለማሸማቀቅ ይፈልጋሉ ወይ ማሳያቸዋለሁ የሚል አሳሰብ ባይሆን ኖሮ ይሄ ሁሉ ወደ ጦርነት ባልገባ ነው ምንጮቻቸው ሶርስ ብናያቸው ወደ ጦርነት ሊያስገቡ የሚችሉት ጉዳዮች አሉ የኢትዮጵያ ህዝብ ለማሸማቀቅ ካልሆነ በስተቀር ሌላ እንትን የለው አሁንም ቢሆን ጦርነቱ እንዲቆም የኢትዮጵያ ህዝብ ፍላጎት ነው ፍላጎታችን ይሄንን ደግሞ ኢንካሬጅ ለማድረግ እኛ ሁላችን በጋራ ሆነን በዚህ ዙሪያ ላይ ስራ መስራት መቻል አለን እኔ በዚህ ዙሪያ ላይ ማስተላለፈው መልእክት ይሄንን ነው ሁላችን አሁን እዚህ ላይ ተሰብስበን የኛ ሪፍሌክሽን የኛ መግለጫ እዚህ የተሰባሰብነው ለኢትዮጵያ ወይም ለዚህ ችግር ዋና ቁልፍ ነው ስለዚህ ሁላችን ስራ መስራት መቻል አለብን ይሄንን ጦርነት ለማቆም አገዛዙ ይብቃ ወይም ያብቃው ጊዜው እንትን ነው እሱ ፍላጎታችን የኢትዮጵያ ህዝብ ፍላጎት ነው እኛ ግን as agents እኔን ገዢው መንግስት አስቸጋሪ የሆነ መንግስት ጊዜው እንዲያበቃ ስራ መስራት መቻል አለ እንዲሁም በመንናገረው ብቻ አይደለም ስራው ሊያበቃ የሚችል ብንወስድ እስካሁን ድረስ የተለያዩ ሜካኒዝሞችን እየተፈጠረ የኢትዮጵያ ህዝብ እያታለለ የሚኖር መንግስት በዚህ መንገድ ይመጣል የኢትዮጵያ ህዝብ እስካሁን ድረስ እያታለለ ሲኖር የቆየ መንግስት መሪዎቹ ራሳቸው ብንወስዳቸው የነበራቸው የትግል ጓደኞቻቸው በሙሉ በዚህ በተንኮል በማይሆን ጉዳዮች ሁሉ እንትን ሆነዋል ስለዚህ ይሄንን ለኢትዮጵያ ህዝብ ሊሆን የሚችል አገዛዝ አይደለም የሚያራምዳቸው የአጀንዳዎች ራሱ ለኢትዮጵያ ማህበረሰብ ሊሆን የሚችሉ አጀንዳዎች ናቸው እኛ ከዚህ በፊት ስንናገር ነበር በጊዜ በኋላ ራብ ይመጣል ያለው ፖሊሲ በመንግስት በኩል ማከናወን የሚገባ ጉዳዮች አልተከናወኑ አሁንም ወደ ችግር ተገባ ሐኪሞች ተነሱ ለ80 ብር ዩኤስ ዶላር የኢትዮጵያ ሐኪምና የኬንያ ሐኪም ኮምፔር ብታደርግ ታለቅሳል ታዘናል ግን ወራስ ግን የኛ መንግስት የተጫዋተ ነው በእንትን ላይ አብይ በህዝብ ላይ የተጫዋተ ነው
የኬንያ መንግስት ለራሱ ሐኪም $3,000 እየከፈለ እኛ ግን የኛ ሐኪም $400 ወደ $80 አሁን መጥቷል ባለው ኢኮኖሚ ኢንፍሌሽን ምክንያቱ የመንግስት ግዴታዎች አልተወጡ ግዴታዎች በዚህ የፖሊሲ ሲተገበር መንግስት ምን አይነት ግዴታዎች ማውጣት እንዳለበት ምንም ስራ ስላልተሰራ አሁንም ችግሩ ቤተ መንግስት እየገነባ ነው ምናምን እየሰራ ነው ይሄ ነው የኢትዮጵያ ህዝብ ችግር አይደለም የኢትዮጵያ ህዝብ ችግር በደንብ አንደርስታንድ ሊያደርግ የሚችል ሰው እና በደንብ ሊሰማ የሚችል ሰው ያስፈልጋል ሊደርሺፕ ያስፈልጋል ስለዚህ እኔን ጊዜው ማብቃት ማለት የኛ ስራ የኛ ተሳትፎ የኛ መስዋዕትነት ይጠይቃል ስለዚህ ለዚህ መነሳት መቻል አለበት በዚህ ብቻ ሳያበቃ እኔን ፎረም መቅጠል መቻል አለበት ሌላ ሰላም ይምጣ ምንለው ነገር ፍላጎታችን ነው ምኞታችን ያለ ሰላም መኖር አንችልም ለራስ ሰላም ከሌለ መኖር አትችልም አንተ ራስህ በራስ ሰርክል ውስጥ ሰላም ከሌለ እንዴት አድርጌ ነው ወደ ጎረቤት ሄደ እንትን ማለት የምትችለው ይሰብየው ሰላም የለውም ሰላም በራሱ ሰርክል ውስጥ አለመኖሩ አሁንም የሌሎቹ እንትን ያደረገ ነው በሊደርሺፕ ያጠቃለሉልን ስለዚህ ፍላጎታችንን እነን ነው ስለዚህ ሰላም እንዴት አድርገን እንዴት ይምጣ እኛ ኤጀንሲዎች መሆን መቻል አለብን ምክንያቱም ሰላም ያለ ኤጀንሲ ሊመጣ አይችልም በርግጥ ያውን ያለው ሪፍሌክሽን ያለው የኛ ስብስብ በጣም አረከና ኢትዮጵያ አቀፍ የሆነ እንትን ስለሆነ እኔን የምንመኘው ሰላም ሊመጣ የሚችልበት ሜካኒዝም ይሄንን ብቻ ነው እንግዲህ እና ያለኝ ይሄንን የጀመርነው አፕሮች እንቀጥል የኢትዮጵያ ህዝብ እንግዲህ የሚመኙት ይሄንን ነው በዚህ ላይ አበቃለሁ አመሰግናለሁ በጣም እናመሰግናለን ኢንጂነር ኦባንግ ኦማን ላስተላለፉት መልእክት የተወደዳችሁ ይሄ ስርጭት በኢንተርኔት ከ30 በላይ በሆኑ መገናኛ ብዙሃን እየተላለፈ ያለ ነው በቴሌቪዥን ደግሞ በኢሳን ቴሌቪዥን እየተላለፈ ነው ስለዚህ ለመቶ ሺዎች ብቻ ሳይሆን ለሚሊዮኖች እየደረሰ ያለ መልእክት ነው በዚህ በጣም ደስ ይለኛል በእውነቱ እነዚህን የመሳሰሉ ወርቃማ መልእክቶች ለሚሊዮኖች ማሻገር የቻልነው ያገዛዙን ግድግዳዎች አልፈን ነው ያገዛዙን አጥሮች ያገዛዙን ገደቦች ጥሰን ስለሆነ በዚህ በጣም ደስ ይለኛል ጦርነት ይቁም አገዛዝ ይብቃ ሰላም ይምጣ ማለት በአሁኑ ወቅት በኢትዮጵያ ወንጀል ነው በአገዛዙ ምክንያት ስለዚህም እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው ሆኖም እየተሻገርናቸው ነው ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ነገሯቸው እናንተ ግን እዚህ ቆዩልን በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቆም አገዛዝ እንዴት ያብቃ ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል ጃዋር መሐመድ መድረኩን ወደ አንተ አሻግሬያለሁ መቀጠል ትችላለህ አመሰግናለሁ ቴዲ ሁላችሁም እንኳን በዚህ ተገናኘን በመጀመሪያ ልጀምር ፈልገው ብዙ የሀገራችን ህዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ ግን አንድ ነገር ቃል ልግባ የኛ ሰው ሲተርት ጤቂ እንዳይመረም ይወፍት ይላል እልህ ከማር የበለጠ ይጣፍጣል ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን ይሄ ቃል እንገባለን መንገድ እናፈላልጋለን ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና ፍንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተከታይ ደግሞ የኛ ሀገር ትግል የሚገርም
ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያሲንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሂድ የሚለውን ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። እኛ ኢትዮጵያኖች የኢትዮጵያ ዜጎች ድህነትን እናውቀዋለን። ድሃ ሆነን የሚያደግነው ስኖት ኒውቶዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማጉረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ነው። ገበሬው በየአመቱ እያደገ ያለው ማዳበሪያ በተለይ አምና 3500 የነበረ ማዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳይንስ ቀርቶ መዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነኖች ስትገዛ ነው የኖረችው። የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ። እንደዚህ 5 6 7 አመታት ግን ዜጎች ለቅሶ መሄድ ያልቻሉበት፣ ዜጎቻችንና መስጊድ መሄድ ያልቻሉበት፣ እናቴ የሷ እናት ስታርፍ ሄዳ መቅበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ ታርማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስርም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ የሚያኮራ ሾፍ የምታረግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በሀገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ
የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች፣ ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣ ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለነው ማለት ነው። ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት fragmentation of every aspect of our society, our religious institutions, our state institutions, our cultural institutions ፍርክስክታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ነው። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉል የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ እዚህ ላይ ሰላም ለማምጣት ስንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃል መሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል
የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰል ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። በጣም አመሰግናለሁ ጃዋር። ወሳኝ በሆኑ ጉዳዮች ላይ ሐሳብህን አቅርበሃል። ውይይት የሚጥሩ ናቸው። በጣም ደስ ብሎኛል በእውነት። የዚህ ዝግጅት አንድ ትልቅ ዓላማ ዳያሎግን ኢንሪች ማድረግ፣ ዜጎች እርስ በርስ እንዲነጋገሩ ማድረግ። ቀጥታው በዚህ ታይመር ይጮሃል እና ዲስኮርስ ማስቻል ስለሆነ ያንን የሚያደርጉ በጣም ጥሩ ሀሳቦች አንስተሃልና በዚህ በጣም ደስ ይለኛል። ሌሎቻችሁም ይሄንኑ ተመሳሳይ ነገር ነው ስታደርጉ የዋላችሁት፣ ከዚህ በኋላ የምታደርጉት። ከዚህ በኋላ ውይይቱ ስለ ሀገራችን ዛሬ የህልውና ፈተና፣ ስለ ቀጣዩ መጻኢ ጭምር የምንነጋገርበት እንዲሆን ማስቻል ነውና በዚህ ረገድ ብዙ ርቀት ሄደናል ማለት ይቻላል። ዛሬ ባደረግነው እንኳን ቅድም ስለጠቀስካቸው ጃዋር በዚሁ ልጋብዛቸው ስላቆየናቸውም ጃልጣሃ አብዲን ከኦሮሞ ነጻነት ሰራዊት ነው የመጡት። ጃልጣሃ በነገራችን ላይ በዚህ ስብስብ ላይ ጃልመሮ ወይም ድሪባ ኩምሳ የመገኘት በጣም ከፍተኛ ፍላጎት ነበረው። ብዙም ሙከራ አድርጓል። እስከ መጨረሻውም አካባቢ ሰዓት እንደሚገኝ ነበር የምናውቀው የሚያውቀውም፣ ግን በአንዳንድ ከሴኩሪቲ ጋር በተገናኙ ችግሮች ምክንያት ጃልጣሃ አብዲ ድርጅቱንና እርሱንም ወክለው እንዲናገሩ በውክልና ተሰጥቷቸዋል። ስለዚህ አሁን ይኸውና የንቅናቄውን ወይም የኦሮሞ ነጻነት ሰራዊትን ጦርነት እንዴት እንዲቆም፣ አገዛዝ እንዴት እንዲያበቃና ሰላም እንዴት እንዲመጣ እንደሚያስብ ያለውን ሀሳብና ምክረ ሀሳብ ያጋሩናል። 10 ደቂቃ አሉት ጃልጣሃ አብዲ። በጣም አመሰግናለሁ ስለተገኙ። በጣም አመሰግናለሁ ስለ አስተሳሰባችሁ። በመጀመሪያ የዚህን ዝግጅት አደራጆች ለማመስገን ይፈቀድልኝ። ጥሩ ሀሳብ ነው ወንድሞቹና እህቶቻችን እንዲህ ያለ ዝግጅት ማድረጋችሁ። በሁለተኛ ደረጃ እንግዲህ እንደተገለጸው የተጋበዘው ጃልመሮ ነበር፣ ሊመጣ አስቦ ነበረ፣ ስላልቻለ የሰራዊቱን አመራር ሀሳብ ባጭሩ ለማቅረብ የተገኘሁት። እንግዲህ ፎከሱ ስለ ሰላም ነው፣ ሰላም እንዲወርድ ነው በሀገራችን። እና ስለ ሰላም ስንናገር ሁሌ ትዝ የሚለኝ እንትን አለ፣ አንድ አዋቂ ድሮ የተናገረው peace is the dream of the wise, war is the history of the world የሚል ዳንኤል ዲፎ ይመስለኛል። ሰላም በእርግጥ የአዋቂዎች የብልሆች የህዝቦችን ዓላማ፣ ምኞት፣ ፍላጎት ነው። ጦርነት ግን የዓለም ታሪክ ሆኗል። በኢትዮጵያ ደግሞ ይሄ ሁላችሁም እንደምትረዱት የተረጋገጠ እንትን ይመስለኛል። ስለ ኦሮሞ ህዝብ ትግል ብቻ ብንጀምር ከመነሻው ጀምሮ ትግል የተቋረጠበት ጊዜ ያለ አይመስለኝም። በጣም አጭር ጊዜዎች ናቸው። ቫዮለንት ነን ቫዮለንት አገዛዙ ነው እና በህዝቦች መካከል ጠላትነት የለም። ይሄን ካልኩ እንግዲህ ቲሙ ሰላም ነው ብለናል። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነጻነት ሰራዊት አመራር ብዙ ደክሟል በሰላም
ወደ ሰላም ድርድር ለመምጣትና ችግሩ እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል። ሰብአዊነት ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይህንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመፅ፣ በህገወጥነት፣ በቅጥፈት፣ በጭካኔ፣ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is imposed on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ፣ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነው እና የተያዝነው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካንን ህዝብ መንቀሳቀሱ አይቀርም። ባለፈውም ጊዜ በኢትዮጵያ ታሪክ ደርሶ የሚያውቅ ጉዳይ ነው እና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል፣ ህዝባዊ አመጽ፣ በሰላማዊ መንገድ ደግሞ ትግሎችን ማራመድ፣ ለዲሞክራሲና ለነጻነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም። በቀላሉ ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆናስ ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ፣ በአማራ፣ በልዩ ልዩ ቦታዎች የትጥቅ ትግል እየተፋፋመ ነው ያለው። ትግራይም የካይንድ ኦፍ ኖ ፒስ ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት። በቫዮለንስ መኖር ስለለመዱ የትጥቅ ትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ። አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝ እና ለማፋፋም የትጥቅ ትግሉ የሚረዳ ይመስለኛል። ግን ትግሎቹ ችሎታቸውን፣ ስልታቸውን፣ ድርጅታቸውን ማጠናከር እና በቆራጥነት የተያዘ ያልተቆራረጠ ትግል ማካሄድ አለባቸው እና እንግዲህ የትግሎቹ ዘይቤ አንዱ ሌላውን አይተካም እና ተደጋግፈው እንዲቀጥሉ ቀጥለው ደግሞ የዳያስፖራንና የዓለም አቀፉን ህብረተሰብ ድጋፍ እንዲያገኙ ማድረግ ያስፈልጋል። ምናልባት እንደ መጨረሻ ነጥብ ማንሳት የምፈልገው በትግሎቹ መካከል በታጋዮቹ ድርጅቶች መካከል ያለውን ግንኙነት የሚመለከት ነው። ልዩነት አለ ዴፊኒትሊ በአስተሳሰብ የትግሉ ታሪክ፣ እያንዳንዱ የትግል ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው። ልዩነቶች አሉ። ልዩነቶቹ ግን የፖለቲካ ልዩነቶች ናቸው። በህዝቦች መካከል ምንም አይነት ጠላትነት የለም። ይሄ የታወቀ ነው። ስለዚህ ትግሎቹ ድርጅቶቹ እንዲተባበሩ መግባባት ይጠይቃል።
መነጋገር ያስፈልጋቸዋል። ካለው አገዛዝና ካለፉትም አገዛዞች ጋር ጊዜ እና ቻንስ ሲገኝ የሰላም ንግግር ተደርጓል። አሁንም በመካከላቸው እንደው ምሳሌ እንዲሆን የፖለቲካ ልዩነቶች ያስተሳሰብ ልዩነቶች በሰላም መፈታት እንዳለባቸው ለማረጋገጥ በትጥቅም ትግል ያሉ በፖለቲካም ትግል ያሉ ሁሉ በግልጽም ሆነ በህቡ እንደሚመቻቸው መነጋገር መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው። በታጋዮች መካከል ለነጻነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም። በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል። ሰላማዊ መንገድ የማይከተል በግርግር በኬዝ የሚያምን በቅጥፈት በህገወጥነት የሚያምን በዚህ ቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት መመካከር ስልቶቻቸውን ትግሎቻቸውን ማስተባበር የግድ ነው። ልናልፈው የምንችለው ጉዳይ አይደለም። ገሚሱ በግልጽ ሊሆን ይችላል፣ ገሚሱ ህቡ በስውር ሊሆን ይችላል እና አማራጫችን መነጋገር መወያየት የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው። ስላዳመጣችሁኝ በጣም አመሰግናለሁ። በርቱ።